ጤና ይስጥልኝ የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ሰላምታችን በያላችሁበት ይድረስ። አዳዲስና ወቅታዊ መረጃዎችን የያዘው ወሳኝ መረጃ አሁን ጀመረ። አብራችሁን እንድትቆዩ እየጋበዝኩ ርዕሶቹን አስቀድማለሁ። በምስራቅ ኢትዮጵያ ሲንቀሳቀሱ የነበሩ የሸኔ ታጣቂዎች ተደመሰሱ። በሰሜን ሸዋም በጽንፈኛው ላይ እርምጃ ተወስዷል። ሰባተኛው ሀገራዊ ምርጫ ግንቦት 24 እንዲካሄድ ተጠየቀ። የፊስካል አስተዳደርን ለማጠናከር የሀገር ውስጥ ሀብት ማሰባሰብን ለማጎልበትና መዋቅራዊ የሪፎርም ስራዎችን ለማፋጠን መንግስት ቁርጠኛ ነው ሲሉ አቶ አህመድ ሺዴ ገለጹ። በተፈጥሮ ጋዝ የሚሰሩ ከባድ ተሽከርካሪዎችን በሀገር ውስጥ መገጣጠም ሊጀመር መሆኑ ተነገረ። የቪዛ ጊዜያቸው ያለፉ ከ36,000 በላይ የውጭ ሀገር ዜጎች ተቀጡ። 5 የትግራይ ከፍተኛ የጦር አዛዦች 500 ካሬ ሜትር ቦታ ተሰጥቷቸዋል ተብሎ የተሰራጨው ደብዳቤ ውሸት መሆኑን የትግራይ ክልል ምክትል ጊዜያዊ አስተዳዳሪ አቶ አማኑኤል አሰፋ ተናገሩ። አሜሪካ በሩሲያ የኃይል ግዙፍ ኩባንያዎች የሆኑት በሮስኔፍትና በሉኮይ ላይ አዲስ ማዕቀብ መጣሏን አስታወቀች። በምስራቅ ኢትዮጵያ ሲንቀሳቀሱ የነበሩ የሸኔ ታጣቂዎች ተደመሰሱ። በሰሜን ሸዋም በጽንፈኛው ላይ እርምጃ ተወሰደ። ምስራቅ እዝ በድሬዳዋ በምስራቅ ሐረርጌ ዞንና በሶማሌ ክልል ሽንሌ ዞን አዋሳኝ ቀጠናዎች አካባቢ በመንቀሳቀስ የአካባቢውን ሰላምና ደህንነት እንዲሁም ልማት ለማደናቀፍ ሙከራ ሲያደርግ የነበረው የሸኔ ቡድን ላይ የምስራቅ ኢትዮጵያ አጎራባች ክልል የጸጥታ ኃይሎች ጋር በመቀናጀት ባደረጉት ስምሪትና አሰሳ በሽብር ቡድኑ ላይ ከፍተኛ ቁሳዊና ሰብአዊ ኪሳራ አድርሰዋል። በምስራቅ ሐረርጌ ዞን ቀርሳ፣ ኮምቦልቻ፣ ሜታ፣ ላንጌ፣ ሀድላ፣ ጎሮጉቱ፣ ጃርሶና ጭናክሰን ወረዳዎች፣ በሶማሌ ክልል ሽንሌ ዞን አጋጨብሳ የጅቡቲ ዋና መንገድ፣ በድሬዳዋ ከተማ አስተዳደር ቢዮ አዋሌ ክላስተር አያና ጉንጉን ቁጥር 2 እንዲሁም ጀልዴሳ ቀላአድ ክላስተር በተባሉ አካባቢዎች በተደረገ አሰሳና በተወሰደ እርምጃ 15 የሸኔ አባላት ሲደመሰሱ እጅ የሰጠና የተማረከም አለ ተብሏል። ክላሽ፣ ትጥቅ፣ ብትን ጥይት፣ የእጅ ቦምብ፣ ሶላር መማረካቸውንም የምስራቅ እዝ ዘመቻ መምሪያ ኃላፊ ተወካይ ኮሎኔል ተወልደ ተክሉ ገልጸዋል። ሰራዊቱ የአካባቢውን ሰላም ለማጽናት በሚያደርጋቸው ስምሪቶች ሁሉ ህብረተሰቡ መረጃ በመስጠትና ከጸጥታ ኃይሎች ጎን በመሆናቸው አመርቂ ውጤቶች መመዝገባቸውን የገለጹት የእዙ ዘመቻ ኃላፊ ተወካይ ህብረተሰቡ ከፍተኛ ምስጋና ይገባዋል ሲሉም ገልጸዋል። በተያያዘ መረጃም በሰሜን ሸዋ ዞን ሚዳ ወረሞ ሬማ ንዑስ ወረዳ የአየር ወለድ ሬጅመንት ክትትል በማድረግ የጽንፈኛውን ኃይል መደምሰሳቸውን የአየር ወለድ ክፍለ ጦር አዛዥ ኮሎኔል ማቴዎስ ማዴቦ ገልጸዋል። አዛዡ እንደከዚህ ቀደሙ የሰላም አማራጭን በመቀበል ከስህተታቸው የሚመለሱትን አሁንም በክብር ለመቀበል ዝግጁ መሆናቸውን ገልጸው አሻፈረኝ ሰላም አይገዛኝም ባለው ጽንፈኛ ላይ ግን እርምጃ መውሰዳችንን አጠናክረን እንቀጥላለን ብለዋል። የአየር ወለድ ሬጅመንት አዛዥ ሻለቃ ሀብቱ ገብረ ኪዳን በበኩላቸው የጠላት ኃይል ከአጎራባች አካባቢዎች በመምጣት ህብረተሰቡን ለማስጨነቅና ለመዝረፍ ሲዘጋጁ ህዝቡ በሰጣቸው መረጃ ፈጥኖ በመድረስ በርካታ ጠላት ደምስሰው የቀራቸውን ኃይል ቁስለኛ በማድረግ የነፍስ ወከፍ መሳሪያዎችንና የጽንፈኛ አመራሮችን መማረካቸውን ተናግረዋል። ሰባተኛው ሀገራዊ ምርጫ ግንቦት 24 እንዲካሄድ ተጠየቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛ ጊዜ የሚካሄደውን ሀገር አቀፍ ምርጫ በመጪው ግንቦት 24 2018 ዓ.ም ለማድረግ ምክረ ሐሳብ አቅርበዋል። የምርጫ ውጤት ለህዝቡ ማሳወቂያ ቀን ደግሞ ሰኔ 3 እንደሚሆንም ቦርዱ አስታውቋል። ሰባተኛውን ሀገራዊ ጠቅላላ ምርጫ ለማድረግ በዝግጅት ላይ የሚገኘው ብሔራዊ ምርጫ ቦርድ በምርጫው የጊዜ ሰሌዳ ዙሪያ ከፖለቲካ ፓርቲዎች ጋር ውይይት አድርጓል። ከ60 በላይ የፖለቲካ ፓርቲዎች ተወካዮች በተሳተፉበት በዚህ ውይይት ላይ በምርጫ ጊዜ ሰሌዳ ላይ የጦፈ ውይይት መደረጉ ተገልጿል። መገናኛ ብዙሃን ባልተገኙበት በዚህ የውይይት መድረክ ላይ ምርጫ ቦርድ የሰባተኛውን ሀገር አቀፍ ምርጫ ዝርዝር የጊዜ ሰሌዳን ለፓርቲዎች ለውይይት አቅርበዋል። ለውይይት በቀረበው የጊዜ ሰሌዳው መሰረትም ህዳር ወር ውስጥ በምርጫ መወዳደር የሚፈልጉ የፖለቲካ ፓርቲዎችና የግል እጩዎች ይመዘገባሉ ተብሏል።
የምርጫ አስፈጻሚዎችን ዝርዝር ለፖለቲካ ፓርቲዎችና ለሕዝብ ይፋ ማድረግ ህዳር 19 ተጀምሮ በጥር የመጀመሪያ ሳምንት ላይ ለማጠናቀቅ ታስቧል። የፖለቲካ ፓርቲ እጩዎች ምዝገባ ደግሞ ከታህሳስ መጀመሪያ እስከ ጥር የመጀመሪያው ሳምንት ድረስ እንዲመዘገቡ በእቅዱ ላይ ተጠቅሷል። እንዲሁም የምረጡኝ ቅስቀሳ ከታህሳስ 10 እስከ ግንቦት 19 2018 ዓ.ም እንዲከወን የታቀደ መሆኑ ተገልጿል። ፊስካል አስተዳደርን ለማጠናከር የሀገር ውስጥ ሀብት ማሰባሰብን ለማጎልበትና መዋቅራዊ የሪፎርም ስራዎችን ለማፋጠን መንግስት ቁርጠኛ ነው ሲሉ አቶ አህመድ ሺዴ ገለጹ። የኢትዮጵያ መንግስት የፊስካል አስተዳደርን ለማጠናከር የሀገር ውስጥ ሀብት ማሰባሰብን ለማጎልበትና ቁልፍ መዋቅራዊ የሪፎርም ስራዎችን ለማፋጠን ቁርጠኛ መሆኑን የገንዘብ ሚኒስትር አህመድ ሺዴ ገለጹ። በአቶ አህመድ ሺዴ የተመራ የኢትዮጵያ ከፍተኛ ልዑክ በኢኮኖሚ ሪፎርም ሂደትና ከአይኤምኤፍ አመራር ጋር ያለውን ቀጣይ አጋርነት በተመለከተ ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ ዋና ዳይሬክተር ክሪስታሊና ጆርጂዮቫ እና ከአይኤምኤፍ የአፍሪካ ዲፓርትመንት ከፍተኛ አመራሮች ጋር ተወያይተዋል። ውይይቱ እንደ አውሮፓውያን አቆጣጠር ኦክቶበር 2025 የዓለም ባንክ ቡድንና የዓለም የገንዘብ ድርጅት አይኤምኤፍ ዓመታዊ ስብሰባ ጎን ለጎን የተካሄደ ሲሆን በኢትዮጵያ እየተካሄደ ባለው የኢኮኖሚ ሪፎርምና የወደፊት ትብብር ዙሪያ ያተኮረ ነበር። በገንዘብ ሚኒስትር አህመድ ሺዴ የሚመራው የኢትዮጵያ ልዑክ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ፣ የጠቅላይ ሚኒስትር ዶክተር አብይ አህመድ የማክሮ ኢኮኖሚ ከፍተኛ አማካሪ ተክለወልድ አጥናፉ እንዲሁም በአሜሪካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለምና ሌሎች ከፍተኛ የሥራ ኃላፊዎችን ያካተተ ነው። አቶ አህመድ ሺዴ አይኤምኤፍ ለኢትዮጵያ የሚያደርገውን ቀጣይነት ያለው ድጋፍ አመስግነው መንግስት የፊስካል አስተዳደርን ለማጠናከር የሀገር ውስጥ ሀብት ማሰባሰብን ለማጎልበትና ቁልፍ መዋቅራዊ የሪፎርም ስራዎች ለማፋጠን ያለውን ቁርጠኝነት በአጽንኦት አብራርተዋል። ኢትዮጵያ ከአይኤምኤፍ ጋር ያላትን የቆየ አጋርነት ከፍ ያለ ግምት ትሰጣለች ያሉት ሚኒስትሩ በማክሮ ኢኮኖሚ መረጋጋት፣ የስራ ዕድል ፈጠራና የዜጎችን ኑሮ ማሻሻል ላይ ያተኮሩ ደፋር የሪፎርም ስራዎችን ተግባራዊ እየተደረጉ እንደሆነም አስረድተዋል። የአይኤምኤፍ የቴክኒክና የፋይናንስ ድጋፍ እነዚህን ዓላማዎች ለማሳካት አጋዥ ሆነው እንደቀጠሉም ሚኒስትሩ ገልጸዋል። በተፈጥሮ ጋዝ የሚሰሩ ከባድ ተሽከርካሪዎችን በሀገር ውስጥ መገጣጠም ሊጀመር መሆኑ ተገለጸ። ቢአይኤካ ጀነራል ቢዝነስ ኃላፊነቱ የተወሰነ የግል ኩባንያ ከቻይናው ግዙፍ የከባድ ተሽከርካሪዎች አምራች ሻክማን ከተባለ የቻይና ኩባንያ ጋር በመተባበር በተፈጥሮ ጋዝ የሚሰሩ ከባድ ተሽከርካሪዎችን በሀገር ውስጥ መገጣጠም ሊጀመር መሆኑን አስታውቋል። ተቋሙ ይህን ያስታወቀው በሸራተን አዲስ በተካሄደ የኢትዮ ቻይና ንግድና ኢንቨስትመንት ፎረም ላይ ነው። የተቋሙ ማኔጂንግ ዳይሬክተር አቶ ሚካኤል ካሳ በ3 ወራት ውስጥ የከባድ ተሽከርካሪዎች መገጣጠሚያ ፋብሪካዎች ዝግጅትን አጠናቆ በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን በሀገር ውስጥ መገጣጠም እንጀምራለን ሲሉም አክለዋል። የቪዛ ጊዜያቸው ያለፉ ከ36,000 በላይ የውጭ አገር ዜጎች ተቀጡ። በኢትዮጵያ የተሰጣቸውን የቪዛ ጊዜ ያሳለፉ ከ36,000 በላይ የውጭ አገር ዜጎች ተቀጥተው ወደ ሕጋዊ መስመር ተመልሰዋል ሲል የኢሚግሬሽንና ዜግነት አገልግሎት አስታወቀ። የአገልግሎቱ ዋና ዳይሬክተር ሰላማዊ ዳዊት እንደተናገሩት ወደ ኢትዮጵያ የሚመጡ የተለያዩ ሀገራት ዜጎች ሕግ አክብረው እንዲንቀሳቀሱ እየተሰራ ነው። በዘርፉ በተከናወኑ የሪፎርም ስራዎች ሀገራዊ አቅም መጠናከሩን አመላክተዋል። ለአብነትም በአዲስ አበባ በተካሄዱ ዓለም አቀፍና አህጉር አቀፍ ጉባኤዎች የተሳተፉ የውጭ ሀገራት ዜጎች ያለምንም እንከን መስተናገዳቸውን ጠቅሰዋል። በቪዛ አገልግሎት ወደ 188 ሀገራት የመዳረሻ ኦን አራይቫል ቪዛ ተጠቃሚዎች ሆነዋል ያሉት ዋና ዳይሬክተሯ ይህም የ24 ሰዓት የኤሌክትሮኒክስ ቪዛ አገልግሎት ያለው መሆኑን አመላክተዋል። ከፓስፖርት አገልግሎት ጋር በተያያዘ የተለያዩ የማሻሻያ እርምጃዎች መወሰዳቸውንና በዚህም በሕገወጥ ሰንሰለት የተሰማሩ 26 ሰዎች ተጠያቂ መደረጋቸውን ተናግረዋል። በኢትዮጵያ የተሰጣቸውን የቪዛ ጊዜ ያሳልፉ ከ36,000 በላይ የውጭ አገር ዜጎች ተቀጥተው ወደ ሕጋዊ መስመር እንዲመለሱ መደረጉን ጠቅሰዋል። በተያዘው በጀት ዓመት 4 ሚሊዮን ፓስፖርት ለመስጠት በቂ ዝግጅት መደረጉንም ወይዘሮ ሰላማዊት አጽንኦት ሰጥተዋል።
አምስት የትግራይ ከፍተኛ የጦር አዛዦች 500 ካሬ ሜትር ቦታ ተሰጥቷቸዋል ተብሎ የተሰራጨው ደብዳቤ ውሸት መሆኑን የትግራይ ክልል ምክትል ጊዜያዊ አስተዳደር አቶ አማኑኤል አሰፋ ተናገሩ። በሌተና ጀነራል ታደሰ ወረደ ተፈርሟል የተባለው ይህ ሰነድ ለአምስት ከፍተኛ የትግራይ ጦር አዛዦች ማለትም ሌተና ጀነራል ፍስሐ ኪዳኑ ማንጁስ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ፣ ብርጋዲየር ጀነራል ኃይለ ሥላሴ ግርማይ ወዲ እምበርተይ፣ ብርጋዲየር ጀነራል ምግባይ ኃይሌና ሜጀር ጀነራል ማዕሾ በየነ እያንዳንዳቸው 500 ካሬ ሜትር ቦታ እንደተሰጣቸውና በተጨማሪም 200 ካሬ ሜትር ለትግራይ ሰራዊት መካከለኛ አመራርና 140 ካሬ ሜትር ለታችኛው አመራር በሚል የተሰራጨ ሲሆን የትግራይ ክልል ምክትል አስተዳዳሪ አቶ አማኑኤል አሰፋ እንዲሁም የትግራይ ክልል ሰላምና ጸጥታ ቢሮ በማህበራዊ ሚዲያ የተሰራጨውን ደብዳቤ ነጭ ውሸት ነው ሲሉ አስተባብለዋል። አሜሪካ በሩሲያ የኃይል ግዙፍ ኩባንያዎች የሆኑት በሮስኔፍትና በሉኮይ ላይ አዲስ ማዕቀብ መጣሏን አስታወቀች። የአሜሪካ አስተዳደር ባወጣው መግለጫ ያላንዳች ምክንያት ጦርነትን ለማስቆም ቭላዲሚር ፑቲን ፈቃደኛ ባለመሆናቸው የተነሳ የተወሰዱ እርምጃዎች ናቸው ብለዋል። ከዚያም ዶናልድ ትራምፕ ከፑቲን ጋር የነበረኝን ስብሰባ ሰርዣለሁ፣ አሁን ጊዜው አይደለም፣ ወደፊት እናደርገዋለን ብለው አስታውቀዋል። ትራምፕ ይህን የተናገሩት የኔቶ ዋና ጸሐፊ ከሆኑት ማርክ ሩቶ ጋር ከተገናኙ በኋላ ነው። ትክክል መስሎ አልታየኝም፣ መሄድ ባለብን አቅጣጫ እየሄድን ያለ አይመስለኝም ነበር በማለት የአሜሪካው ፕሬዝዳንት ለውሳኔያቸው ምክንያቱን አብራርተዋል። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።